ያ መጀመሪያ እንዳልሸኘም እንትን ብዬ ነበረ። በቃ ትንሽ ነገር ቢሳካልኝ ምናምን በቃ እግሮችም ስላመመኝ ራሴም እንትን ስላለ ልጆችን ሰብስቤ አገሬ ላይ አሳድጋለሁ ብዬ ነበረ። ግን አሁን የገባው ደግሞ ያው ትንሽ ብር ነው። በዚህ ደግሞ ምንም ማድረግ አልችልም ታውቂያለሽ። ደግሞ ስለዚህ ምን አሰብሽ? አላህ ቢያሳካልኝ አገሬ ነበረ። ግን ካላሳካልኝ ደግሞ ምን ማድረግ አለብኝ? ያለኝ መሰደድ ነው በቃ ታውቂያለሽ። እና ዱዓ ማድረግ ነው። አላህ የወሰነው አያውቅም። ከዚህ በአሁኑ ያመጣሁት በሀዘን ነው። አላህ ደግሞ ረድቶኝ አሳክቶልኝ ለደስታ እናንተ ጋር አላህ ያቅርበኝ ነው የምለው ማለት ነው። ማጣት ከባድ ነው። ምን ተማርሽ ግን አንቺ ከህይወትሽ? በአሁን ሰዓት ምን እማራለሁ? አንቺ ለምን መስዋዕትነት ለመሆን ወሰንሽ? ለምን ሸሪያ ፍርድ ቤት ሄደሽ ከሳሽ ሐቅሽን ለምን አታስመልሽም? በአንቺ ገንዘብ እሱ ህይወቱን እየኖረ ሌላ አግብቶ እየኖረ ለምን አንቺ ሐቅሽን ታስበያለሽ? ሐቅሽን ለምን አታስመልሽም? ምን መሰለሽ ከቡዬ ምናምን እያሳገደች ነው መውጣት መውረዱ ምናምን። በአሁን ሰዓት ሰውነቴ በጣም ወፍራም ነው፣ ግን ውስጤ ተጎድቷል። በሀዘን ተጎድቷል። ታምሜ ተጎድቻለሁ። ኦፕሬሽን 5 ኦፕሬሽን ተሸክሞ አረብ ሀገር መሄድ ትንሽ የእጅሽ ከቆረጠሽ እንዴት ነው የምትሆኝ? ከባድ ነው። ያም ይሁንና ጡቴን እያለቀሰ አይኔን እያለቀሰ የእናቴ ሀዘን እናት ማለት ከባድ ናት። በቃ እናት አለኝ ስትይ እኔ ከዚህ በፊት ሰርቻለሁ አረብ ሀገር ምንም አይሰማኝም ነበረ። ግን አሁን በአሁን ሰዓት ምናምን ምን ይሰማኛል? ባዶነት ምናምን በቃ አይደለም እናቴ እያለች ሙሉ ነበርኩ። አሁን ግን የሆነ የተሰበረ ብርጭቆ ነው የሚመስለኝ ራሴን ማለት ነው። እና ምንም አይሰማኝም ነበር። አሁን ግን መውጣቱ መውረዱ ምናምን ብትከሰሺ ይሻልሻል ከምትከሺ ማለት ነው። መውጣት መውረዱ በጣም ከባድ ነው። በአሁን ሰዓት ደግሞ ኖሮ ከባድ ነው። ሁሉም ደግሞ የሚፈልገው በአሁን ሰዓት ደግሞ ሙስና ነው እና ከባድ ስለሆነ ራሴን አይቼ ምናምን በቃ ሁሉም ነገር የምነግረው ለአይኔ ነው የምነግረው በአሁን ሰዓት ማለት ነው። በአሁን ሰዓት ማለት ሰው አይኔ ነው በቃ የምነግረውም ማለት ነው። እና ያልፍልኛል ብዬ ብዙ ታግያለሁ። ብዙ ወረኩ ድንሽ ተሸክሜያለሁ። ልጄን ፊት ለፊት አዝዬ የሰው ቤት ውሃ ተሸክሜያለሁ። 20 ሊትር ተሸክሜ በፊት ለፊት ልጄን አቅፌያለሁ ለመኖር ማለት ነው። ግን ታግዬ በአሁን ሰዓት በጣም ደክሞኛል። ይኸው እግሮቼ ምናምን ተጎዱ። በራሴን ጡር አውጥቼ ነበር እና ራሴ ላይ ምናምን ግፋ ወጣሁ። ራሴን ጉልበቴን አልሳሰትኩም። በአሁን ሰዓት ግን አላደለም በቃ ብቸኝነት ብሶት ነው የሚሰማኝ ማለት ነው። አልহামዱሊላህ ወንድም አለኝ እህት አለኝ፣ ግን አባትም አለኝ ልጆችም አለኝ። ግን እንደ እናቴ ምናምን የሚሆንልኝ ማንም አላገኘሁም። እና በቃ በአሁን ሰዓት ምናምን ይከፋኛል። በቃ በአሁን ሰዓት አላውቅም። በጣም ነው ራሴ ላይ ማዝነው። እኔ እኮ ጥያቄ የነበረው ለምን አትከሺ ማሬ፣ ለምን አትከሺ በሸሪያ ፍርድ ቤት? ሸሪያ ፍርድ ቤት እኮ አያመላልስም፣ ቶሎ ነው የሚፈርደው። እንደ ዋናው ፍርድ ቤት ብዙ ፕሮሰስ የለውም አይደል? ሸሪያ ፍርድ ቤት አላውቅም። ያው እኔ ተካስሼም አላውቅም። ግን ሰው ሁሉ ምናምን አሁን ወንድሞቼ ማማክር ነበረ ለአላህ ሰተሽ ታዩ በቃ ይቅርብሽ ምናምን ነው ያሉኝ ማለት ነው። በቃ አቅም ይጠይቅሻል፣ ሰው ያስፈልግሻል፣ ከጎንሽ ሰው ያስፈልግሻል። ለሸሪያ ፍርድ ቤትም ሸሪያ ፍርድ ቤት ቶሎ አይደል የሚፈርደው? ቶሎ አይደል የሚጨርሰው ጉዳይ? እሱን አልኩሽ እኮ አላውቅም። ይፍረድ ቶሎ ብሎም ይፍረድ አይፍረድ ማቀው ነገር እኮ አንድ ሰው ሳይጠይቅ ሄዶ ሳይሞክር እንዴት ገና ሳትሞክሪ ለምን ትታያለሽ? ማለት አንዴ ሀቅ እያለሽ የሆነ ጊዜ ፖሊስ ጠባ ሄጄ ነበረ። አማከርኳቸው እንደዚህ ነው ብዬ ነገርኳቸው። ግን እነሱም ስለነግራቸው ባለበት ቦታ ጠይቂ ባለበት ቦታ ምናምን ጠይቂ ነው ተባልኩት ማለት ነው። ስለዚህ ደግሞ በቃ እኔም ደግሞ በቃ አለ አይደለም ለወንድሜ ማማክሬው ነበር። ሁሉም ነገር ላላ ሰተሹ ታዩ ዱንያ ነው ትጠፋለች ምናምን ይቅርብሽ ነው ያለኝ ማለት ነው እኮ። ላላ ሰተሽ ታዩ ዱንያ ናት ትጠፋለች የሚባለው እኮ እነሱ የሆነ ነገር ሰተውሽ አንቺ አረብ ሀገር እንዳትሄጂ እንኪ ሱቅ መክፈቻ እንኪ የሆነ ነገር ማድረጊያ ብለውሽ ቢሆን ተይ ያሉሽ። እሺ ምንም ነገር ሳይሰጡሽ
በቃ ዱንያ ነው ተዩ። በአፍ ብቻ እንዴ! ለምን ሸሪያ ፍርድ ቤት ቶሎ ነው የሚከሰው? ሸሪያ ፍርድ ቤት ለሴት ነው እንትን የሚለው እንጂ ማለት ለሴት ነው ሞር የሚያደላው። ቢካዝ ሴት ልጅ ስስ ናት። እሱ ወንድ ሆኖ ያንቺን የሴቷን ሀቅ ነው የበላብሽ። ከሸሪያ ፍርድ ቤት ውጭ በሀቅ ሊፈርድልሽ የሚችል የለም። ለምን በሸሪያ ፍርድ ቤት የተጋባ ነው ብለሻል። በሸሪያ ፍርድ ቤት እንደተጋባችሁ በሸሪያ ፍርድ ቤት ሄደሽ ከስሽ ለምን ካፍንጫው አውጥታ አይቀበሉትም ሀቅሽን? እንዴት ኒካሰር ነው እኮ ሸሪያ ፍርድ ቤት አይደለም። በቤት ተደግሶ ምናምን ነው። ቤት ላይ ነው የእሱ አባት የኔ አባት ወንድሞቹ አጎቶቹ ወንድሞቹ ነው መጥቶ ቤት ላይ ነው ኒካ የታሰረው ማለት ነው። እሺ ሸሪያ ፍርድ ቤት በአፍ ብቻ ነው? ምንም የተፈራረማችሁት ወረቀት ምናምን የለም? ያው እኔ አረብ ሀገር ነበርኩ። ይኑር አይኑር ምንም አውቀው ነገር የለም። ይፈራረሙ አይፈራም ሳይፈራረሙ አይቀርም። በሌለሽበት አየር ላይ ነው ኒካው የታሰረው። አንቺ ሳውዲ ሆነሽ እኔ ዱባይ ሆኜ ቤተሰብ እኔ ዱባይ ሆኜ ነው ኒካ ታሰረልኝ ማለት ነው። ኦኬ ሳውዲ ያልኩኝ ብዙ ጊዜ የአየር ላይ ኒካ የሚያስሩት በአካል ሳይተዋወቁ ኒካ የሚያስሩት ሳውዲዎች ናቸው ብዙ ጊዜ። እሷ ሳውዲ ሆና እሱ ኢትዮጵያ ሆኖ በስልክም ሆነ በፌስቡክ በምንም የሚተዋወቁ እና በአካል ሳይተያዩ እኔ ምን እንደሚያስቸኩላቸው ማን እንዳይወስድባቸው እንደሆነ እኔ አላውቅም። ኢትዮጵያ እስክትገባ ክንፍ አውጥቶ እንዳይበር ይሆን ምን እንዳይወስደው የት አባቱ እንዳይሄድ ነው። ለእንደዚህ አይነት ችጋራም ከሴት ገንዘብ ኢትዮጵያ ተቀምጦ ከሴት ገንዘብ ለሚለቅም ባል ለሚበላው የሌለው ለጫቱ ለምኑ ሴትን ላኪልኝ የሚል ባል ማን እንዳይወስድብሽ። እንደው ሀብታም የተማረ ባለስልጣን አስተዳዳሪ ቢሆን እንደው ይህንንስ እንዳይቀሙኝ ሴቶች ያለው ባል ይወዳሉ እንዳይወስዱብኝ ብለሽ ቶሎ ብለሽ አሰርሽ ይባላል። እንደዚህ አይነት ችጋራም ከሴት ገንዘብ ለሚጠብቅ ወንድ ማን እንዳይወስድባችሁ ነው አየር ላይ የምታስሩት? ማን እንዳይወስዱ የት እንዳይሄድ ማን ይፈልገዋል? ማስተዳደር የማይችል ባል ማን ይፈልገዋል? ወንድ ልጅ እኮ መጀመሪያ ከወንድነቱ ቀጥሎ እኮ አስተዳዳሪነቱ ነው አይደል? ወይስ ወንድነቱን ብቻ ይዞ ሊገባ ነው ወደ ትዳር ሳይኖረው? ይህ ሳውዲ ነበር ከዱባይ ሰምቼም አላውቅም። አየርና ኒካ ለመጀመሪያ ጊዜ የወንድም ጠንያም ከፍቷል። በጣም ማሪ በእናትሽ። አሁን በሸሪያ ፍርድ ቤቱ ፕሮሰስ ይዟት ሊሄድ ሸሪያ ፍርድ ቤት ሊረዳት የሚችል ሰው ያስፈልግሻል ተብላለች። ሸሪያ ፍርድ ቤት ሄደሽ ለመክሰስ ሰው ያስፈልግሻል ተብላለች። ገንዘብም የሚያስፈልግ ከሆነ እኛ አለን፣ ችግር የለውም። የሚወስዳት ሸሪያ ፍርድ ቤት ወስዶ የሚያካስሳት ሰው። እሺ ቆይ የሚከፈል ነገር ካለ እኛ እንፈልጋለን። ትንሽ ነገር ነው የሚሆነው ቢከፈል። ወንድሞችሽ ለምን አይወስዱሽም ሸሪያ ፍርድ ቤት? ሀቡዬ እዚህ ጋር ወጥቼ ለመናገር አልፈልግም። ታውቂያለሽ ብዙ ነገር አለ የሰው ልጅ የምትናገር። እኔ ግን ሴት ልጅ ደካማ ናት። ስለ እነሱ ማውራት አልፈልግም። ታውቂያለሽ አላህ ደግሞ ወንድሞቼ ላላ ሰተሽ ታዩ ዱንያ ነው ታዩ አሉኝ ስላልሽ ያው በቃ አለ አይደለም ሀቡዬ። በዚህኛው ለእኔ ግን አላህ ቢያሳካልኝ ኖሮ የሰው ፊት ወተሽ መለመን ከባድ ነው። ወይ ልታገኝ ወይ ላታገኝ ምናምን ወተሽ መቆም ከባድ ነው። ግን የሰው ልጅ መስጠት አክል የሚያስደስት ነገር የለም። እኔም ደግሞ የሰው ፊት ወጥቼ ላልቆም የሰው እጅ ምናምን የሰው እጅ ለላይ የወንድሞቼ እጅ ለላይ ለቤተሰቤ እጅ ለላይ ለአባቴ ለእናቴ ሀታ ምናምን ለላይ ምናምን ታግያለሁ። ግን ታግዬ የዋህነቴን አጠቃኝ ማለት ነው። አምኜ ትዳሬ ነው ባለቤቴ ነው ምናምን ብዬ አምኜ ነበረ ለሱ እንደዚህ ያደረኩለት ማለት ነው። ግን ዛሬ የራሱን የወለደሉ ልጅ ራሱ እንኳን አይጠይቅም እንኳን ለኔ ማለት ነው። ግን እኔ ግን አረብ ሀገር ሄጄ ምናምን ለሱ የሚፈልገው ነገር ለማድረግ ሰርቼ ምናምን መኪና ለመግዛት መንጃ ፈቃድ ለማስተመር ነበረ። ግን እሱ ምናምን ያው ፍቅር እንደሌለው እያወቅኩ ወልጄም አየሁበት ለኔ ክብር እንደሌለው ታምሜ ደግሞ ድጋሚ 4 ኦፕሬሽን ሆኜ ምናምን አይቼዋለሁ እንክብካቤው ማለት ነው። ግን ትላንትም ፈትቻለሁ ዛሬም እንዴት ሆናለሁ ብዬ ነበረ እንትን ያልኩት ማለት ነው። ግን ዛሬ ባዶ እጄ ነው የቀረሁት። አንደኛም ጤናዬን አጥቻለሁ፣ ጉልበቴ የለም፣ ውስጤ ተዳክሟል፣ አቅም ያንሰኛል። ሌላ ጊዜ ምናምን ካሻ ሜዳ ምናምን ጀምሮ አውቶቢስ ተራ በእግሬ የወጣሁበት ጊዜ አለ። መንገድ አልፈራም ነበረ፣ ስራ አልፈራም ነበረ።
እና የሰው ቤት ነው የሰው ቤት ነው ቴንክ ዩ ኤንድ ቴኳንዶ የሰው ቤት ነው አልልም ነበረ። አረብ ሀገር ሰርቻለሁ ብዬ ራሴን አልጠብቅም ነበረ። ስራ የተባለ ነገር እየሰራሁ ነበረ። ልጅ ከፊት ለፊት አዝዬ ከኋላ የተሸክሚ ምናምን። ግን በአሁን ሰዓት ደግሞ አቅም አጣሁ። ቁጭ ብዬ ምናምን ትንሽ ቦታ ለመሄድ ቁጭ ብዬ አስበዋለሁ። ያለሁበት ገጠራማ ቦታ ነው። ታክሲ የለውም። በእግር ነው የሚካሄደው ማለት ነው። ግን አሁን ቁጭ ብዬ ምናምን በቀደም ያወራነውን ደግመን ከምናወራ አሁን ይኸውላችሁ እቺ ልጅ ሀሳቧ መጀመሪያ እዛ ኢንተርቪው ላይም ሳይ አረብ ሀገር የመሄጃ 80 ሺህ የትኬት የለኝም ያለችው ሰው አረብ ሀገር ከምትሄጂ እዚሁ ኢትዮጵያ ውስጥ ስሪ ስላት አይ እኔ አልፈልግም አለችኝ። ጠይቂያት ላይቭ ሪከርዱ አለ። ከዛ በኋላ ላይ ሀሳቧን ቀይራ እሺ እሄዳለሁ ብላለች። ለብቻዋ ለኔ ነው ካለችኝ በኋላ አሁን አካውንት ነምበሯን ሰጥታ እስካሁን የገባላት 27 ሺህ ነው ከኔ 10 ሺህ ጭምር ማለት ነው። እኔ መጀመሪያ 10 ሺህ ልኬላት የቀደስኩት። የቻላችሁትን ያቅማችሁን አድርጉ። አካውንት ነምበሯን ትንገራችሁ። የቻላችሁትን ያቅማችሁን አድርጉላት። ግን ለዚህ ተጠያቂው ማን ነው? ለዚህ ጥፋተኛ ማን ነው? ማን ነው የዚህ ተጠያቂ? ምናምን ራሴን እንትን ባዶ ስለቀረው ራሴ ነኝ ማመኔ ማለት ነው። አዎ። ስለዚህ አሁን አንድ ምክር ልስጥሽ ነው። አዳምጪኝ። አካውንት ነምበሯን ቆይ እኔ እነግራቸዋለሁ። እኔ ስላስገባሁላት እኔ ጋርም አለ። ሲቲና ይዞ መገኘት ነው ዋናው። ሴት ልጅ ይኸውልሽ፣ ይኸውን ባዶሽን ቀርተሻል። ባል የለሽም፣ ብር የለሽም። ለምን? ባልን እንደ አምላክ ስላየሽ፣ ያለ ባል መኖር ስለማይቻል ስለመሰለሽ ለሱ መንጃ ፍቃድ ልታወጪ 4 ኦፕሬሽን 4 ቀዳዳ ገላሽ ላይ ይዘሽ ሄድሽ አረብ ሀገር። ባል ለሚባል ለማያድግ ልጅ መንጃ ፍቃድ ለሱ ልታወጪ፣ መኪና ለሱ ልትገዢ፣ እሱን ልታኖሪ። ይሄ ነገር እንደዚህ የምታረጉ ሴቶች መጨረሻችሁ ባዶ ነው የምትቀሩት። ወንድ በብር አይገዛም። ከወደደሽ ካከበረሽ 5 ሳትሰጪው አብሮሽ ይኖራል፣ ይኑር። ካለበለዚያ ጥርግ ይበል፣ መንገዱን ጨርቅ ያርግለት። ባል በብር ለመያዝ አትሞክሩ። እንደገና እያወቅኩኝ አለች ፍቅር እንደሌለው ለኔ እያወቅኩ። ካወቅሽ ባወቅሽ ሰዓት ደቂቃ ሳታባክኝ ከዛ ህይወት መውጣት ነው ያለብሽ። እሱ እንደ ማስቲካ እኝኮ ጣምሽ ሲያልቅ እስኪ ተፋሽ መጠበቅ የለብሽም ነበር። በቃ ፍቅር እንደሌለው ለኔ አውቃለሁ አለች። ካወቅሽ አትወጪም ታዲያ ወዲያውኑ። ምን ትጠብቂያለሽ? የተፈታች እንዳትባይ። አንዳንዴ ምናምን አላህን ሳትፈሪ ሰው የምትፈሪ ነገር አለ። ሰው ምን ይለኛል ምናምን የምትዩ ነገር አለ ታውቂያለሽ። ግን ያን ሰው መጥቶ ቤትሽን አይመላለስም። ያን ሰው ሲቲና እነዛ ምን ይሉኛል ብፋታ ምን ይሉኛል ብለሽ ያልሻቸው ሰዎች የት አሉ? አሁን አሉ? ካሉ የትኬት ይቻሉሽ፣ ካሉ ሱቅ ይክፈቱልሽ። የት አሉ? እነማን ናቸው? ምን ያመጣሉ? ይኸውልሽ ያንቺ ህይወት ላይ አዳምጪ። ማንም ምንም ማምጣት አይችልም። ያንቺ ህይወት ላይ ህይወትሽ ያንቺ ናት። ገባሻ? መጀመሪያ ፈጣሪሽን ፍሪ፣ ፈጣሪሽን አክብሪ። ቀጥሎ ገንዘብሽን አክብሪው። ገንዘብ ነው የሚያኖርሽ። ብትታመሚ የምትታከሚው በገንዘብ ነው። ቢርብሽ የምትበይው በገንዘብ ነው። አሁን አንቺ ገንዘብ ስለሌለሽ ነው አንድ ልጅሽ ገጠር እህትሽ ጋር፣ አንድ ልጅሽ አዲስ አበባ ወንድምሽ ጋር የተቀመጠችው። ሴት ልጅማ ለጉልበት መጠቀሚያ የትም ቦታ ትፈለጋለች። ሴት ልጅ ሁሌም ትፈለጋለች። ቤት ታጸዳለቻ፣ እቃ ታጥባለቻ፣ ትላላካለቻ። ደግሞ የመጀመሪያ ትዳር አይደለም፣ ሁለተኛ ጊዜ። የመጀመሪያው ካልተሳካ በአናቱ ይተከል። ሰርተሽ ገንዘብ ይዘሽ ጥሩ ህይወት ስትኖሪ፣ በራስሽ ቤት ጥሩ ህይወት ስትኖሪ ይመጣል ወንድ ልጅ። ካልተመቸው ባይ ጥርግ ይበል። የምን እንደዚህ ወንድ አምላኪ መሆን ነው? ወይ ከገንዘብሽ አሉንሽ፣ ወይ ከጤናሽ አሉንሽ፣ ወይ ከጊዜሽ አሉንሽ። እሱ እዛ በአንቺ ብር ሌላ ሴት አግብቶ እንደፈለገ ይኖራል። ይሄ እንኳን አያምሽም እና ሸሪዓ ፍርድ ቤት ሄደሽ ክሰሺ። ለፍርድ ቤት የሚከፈል ነገር ካለ እኔ አለው በአቅሜ ከራሴ ከጊዜ የአቅሜን አገዝኩሽ። ሌላውን የፍርድ ቤት የሚከፈል ነገር ካለ እኔ ሰብስቤ ከፍላለሁ ስልሽ መክሰስ አትፈልጊም። ወንድሞቼ ለአላህ ሰተሽ ተዩ ብለውኛል። ዱንያ ነው ለአላህ ተዩ። እንዲህ የሚባለው እኮ አንቺ መፍትሄ ብታገኝ ነው። አንቺ የሆነ ነገር የሆነ የምትሰሪበት ነገር ሰተውሽ በቃ ተዩ ይኸው በዚህ ስሪ ብለውሽ ሊሆን ኦኬ። አሁንም ሸሪያ ፍርድ ቤት ሄደሽ ከሰሽ ሀቅሽን ለማስመለስ ፈቃደኛ ከሆንሽ ለሸሪያ ፍርድ ቤት የሚከፈለውን ነገር ሀቡ ልጅ አላት። ሚሚላቭ 2 ልጅ ነው ያላት። የኔ ፍቅር ከቀድሞ ትዳሯ አንድ ሴት ልጅ አለቻት። እሷ አዲስ አበባ ወንድሟ ጋር ናት። ከሁለተኛው ትዳሯ አንድ ወንድ ልጅ አላት። እሱ ገጠር እህቷ ጋር ነው።
እሱ በእሷ ብር እሱ ሄዶ እዛ ሌላ ሴት አግብቶ እየኖረ ነው። ፌር ያልሆነ በቃ እንዴት ሰው ዝም ይላል? ጎረቤት፣ ዘመድ፣ የአካባቢ ሰው እንዴት ዝም ይላል? እንዲህ ስትበደል ሴት ልጅ እሷ አረብ ሀገር ለአመታት የሰራችበትን ሀብት እሱ ሌላ ሚስት አግብቶ ሲኖርበት ደግሞ ሸሪያው ይፈቅድለታል። ኤክስኪውዝ ሚ፣ የትኛው ሸሪያ ነው የሚፈቅድለት በሴት ብር ሌላ ሴት እንዲያገባ? የሴት በደል በዛ፣ በጣም በዛ። ይሄ ግፍ ነው እውነት። ሰው እያየ ይሄንን ዝም ካለ ግፍ ነው። በጣም በጣም ያሳዝናል እዚህ ዘመን ላይ በመድረሳችን። አካውንት ነምበርሽን ለማውጣት እኮ ሲቲና ይኸው አገኘሁት። የዛ ዕለት በቃልሽ ነው የነገርሽኝ። ዋትሳፕ ላይ የላኩልሽ ደረሰኝ እንጂ የአካውንት ቆይ ስክሮል ብዙ ስለ ላክሽልኝ። በቃልሽ ነበር የነገርሽኝ ሲቲና። ሚውት ነሽ። አካውንት ነበርሽን በቃልሽ ነበር የነገርሽኝ። አዎ ስልኬ ላይ ምናምን ሴፍ አድርጌዋለሁ። እሺ ንገሪኝ ማሪ ንገሪኝ። እኔ ስገባ ደረሰኞቹ ብቻ ነው ያሉት። እኔ እና አንቺ ዋትሳፕ ላይ ሲቲና ብዬ ቁጥርሽን ሴቭ አድርጌዋለሁ። ስገባ የላኩልሽ ያስገባሁበት ደረሰኝና ሌሎች ያስገቡበት ደረሰኝ ነው ያለው እንጂ አካውንት ነበሩ የለም። አካውንት ነበሩን በዋትሳፕ የላክሽልኝ መስሎኝ ነበር። ለካ ላይቭ ላይ በቃልሽ ነው የነገርሽ። አረ በእናታችሁ ሴቶች ንቁ ፕሊስ። ባልየው ለህግ ይቀርብ። ማን ነው የሚያቀርበው? ንገሪኝ። ወንድሞቿ ለአላህ ታዩ ዱንያ ነው ታዩ አሏት። ወንድሞቿ ታዩ ስላሏት ትታለች። ማን ነው የሚያቀርበው? ማ? ስለዚህ አሁን እሱ ሳይጠየቅ ሲቀር ለሌሎች ባሎችም መበረታቻ ነው። ለሌሎች ባሎችም አሃ ሚስቴን አረብ ሀገር እየላኩኝ እላይዋ ላይ ሌላ እየደረብኩ እያገባው ሸሪያው ይፈቅድልኛል ሁለተኛ ሚስት እያልኩኝ እጠብቃታለሁ። አሁን እኮ ለእነሱ ልክ ካምፓኒ እንደመክፈት ነው ታውቃላችሁ። 4 ሚስት ያገቡና ሸሪያ በሚል ሰበብ 4 ሚስት ያገቡና በየአረብ ሀገሩ ይልኩና ከካታር፣ ከዱባይ፣ ከሳውዲ፣ ከኩዌት ይላክላቸዋል በየወሩ ደሞዝ። 4 ድርጅቶችን በየአረብ ሀገራቱ ከፍተዋል። በየወሩ የመዳምን ፎቅና ምድር እያጸዳች ሽንት ቤት እያጠበች ብር ትልክላቸዋለች። እነሱ እዛ ጫታቸውን እየቃሙ ጥሬ ስጋቸውን እየበሉ ዝንጥ ብሎ ይኖራሉ። ከዛ ሌላ ሴት ያምራቸዋል። ስጋ ሲበላ ህይወት ሲመቸው ሌላ ሴት ያምራል። 5ኛ ሚስት ያገባል። አዎ 5ኛዋን ለማግባት ደግሞ ከ4 በላይ አይፈቀድልኝም ብሎ ካሰበ የመጀመሪያዋን ይፈታታል። ይህን ደግሞ እናንተ እያወቃችሁ ዝም እያላችሁ በሸሪያ ሰበብ እየተከለላችሁ ውሸት። ሸሪያው ይሄንን አይፈቅድም። ወንድ ልጅ ሀብታም ከሆነ ማስተዳደር ከቻለ ሀብቱን የሚጥልበት ካጣ ነው የሚለው። ግን አምናችሁም በቃ ይኸው እንደዚህም እያያችሁ ምንም እንደዚህ አይነት ሰዎች ምንም ስለማይደረጉ ነገም ከነጎዳም እንደ ሲቲና ታኝከው የተተፉ ሴቶች እንደ ሸንኮራ ተመጠው የተጣሉ እንደ ማስቲካ ታኝከው ጣባቸው ሲያልቅ ጤናቸውን እድሜዋን ጤናዋን ምኗን አባክኖባት ይኸው እሱ ከአዲስ ሚስት ጋር አሸሸ ገዳሜ እያለ ነው። ግን የአካባቢ ሰው ዘንድ ማንም ምንም ያለ የለም። በቃ እሷ ብቻ ተጎዱ። ማን ተጎዳ? እሱ ምን ጎደለበት? እሷና ልጆቿ ተጎዱ። ልጆቿ ተበታተኑ። ሁለቱም ልጆቿ የተለያየ ቦታ ሆኑ። ፌር አይደለም። ግፍ ነው። ይሄ ግፍ ነው። ንገሪኝ አካውንት ነምበርሽን። 1000 7 እንግዲህ ፍትህ ካለ ሸሪያ ፍርድ ቤት ፍትህ የሚባል ነገር እውነት ካለ በዚህ እንዲያሳየን እንፈልጋለን። ሸሪያ ፍርድ ቤት ለዚች ምስኪን ሴት ሀቋን ከዚህ ጉልበተኛ ባል እድሜዋን አቃጥሎ አስወልዶ ሀብቷን ወስዶ አገልግሎቱ እንደጨረሰ አውጥቶ ከጣላት ባል ሀቋ እንዲመለስላት እንፈልጋለን። ፍትህ የሚባል ነገር ካለ ሀቅ የሚባል ነገር ካለ ግን ሴቶች እንደዚህ አይነት ሴቶች ግን ወንድ የምታኖሩ ሴቶች ግን ታሳፍራላችሁ። እናቴ ትሙት። የሚቆጫችሁ መቼ ነው? ብራችሁ ሲያልቅ፣ እድሜያችሁ፣ ጤናችሁ ሲያልቅ
እሱ ሌላ አዲስ ጉልበት ያላት ሌላ አዲስ። እንደዚህ አይነት ወንዶች መቼም አይለወጡም። ባይዘዌ መስራት አይፈልጉም። ሁሌ በሴት ጉልበት ነው መኖር የሚፈልጉት። የመጀመሪያ ሚስት ያገባል፣ አረብ ሀገር ይልካታል። እሷን እያኖረችው ጉልበቷ ሲደክም ገንዘብ ማምጣት ስታቆም እሷን በአዲስ ይቀይራታል። አዲስ ጉልበት ባላት በወጣቷ እድሜ ልኩም መስራት አይፈልግም። ሴት እየሰራች እንድታኖረው ስለሚፈልግ ይችኛዋ ስደክም ትቀየራለች። ልክ ሀሲናት ስደክም ሲቲና ስደክም እንደተቀየረችው ማለት ነው። በሸሪያ አልተጋቡም። ቤት የተጋባውን ሸሪያ ያጸድቃል ብላለች ራሷ። እነሱ ቤት ውስጥ ነው የተጋቡት። እሷ አረብ ሀገር ሆና ዱባይ ሆና እሱ ኢትዮጵያ ሆኖ የአየር ላይ ኒካ ነው። በቤት ውስጥ ሽማግሌ የእሱ አጎቶችና የእሱ አጎቶች ምናምን ቁጭ ብለው ተነጋገሩ። ወረቀት ይኑር አይኑር አታውቅም እሷ። ስለዚህ አንድ ሰው ቤት ውስጥ ከተጋባ ይጸድቃል ብለዋል። ይቻላል፣ ይኸው ይቻላል ቤት ውስጥ ቢጋቡ። እሺ፣ ግን ማሪድ ሰርተክፌት የሚባለው ነገር ዶክመንት ወረቀቱ ኬት ይመጣል? አሁን በቤት ውስጥ የተጋቡ ሰዎች ወረቀት የሌላቸው በአፍ ብቻ ልጃችንን ውሰድ የተባባሉ ሰዎች ማለት ነው። ዲቪ ቢደርሳቸውና ወደ አሜሪካን በሄድ ቢፈልጉ ማሪድ ሰርተክፌት የጋብቻ ሰርተክፌት ኬት ያመጣሉ? ማን ይሰጣቸዋል? ማለት አሜሪካን ኤምባሲ በአፍ አይቀበልም፣ በዶክመንት ነው፣ በፔፐር ነው። ስሎኬት ያመጣሉ። ይሸጣል። ምንድነው የሚሸጠው? ይወጣል። ከየት? ምስክሮች ይቀርባሉ። እንደዛ ነው። እሺ ቆይ አካውንት ነምበሯን እደግምላችኋለሁ። እሺ ትክክል መስጠቷን አንዴ ሞባይል አፕሊኬሽን ውስጥ እየገባው ነው። ትክክል መስጠቷን አለመሳሳቷን ላረጋግጥ። ብሩ ብቻ ይኑር ሀቡ። ጨላ ካለ አያሳስብም። እሱ እኮ ፎርጂ ነው ማለት እኮ ነው። ጨላ ካለ አያሳስብም ከሆነ ፎርጂ ነው ማለት እኮ ነው። እንዴት? ለምሳሌ ቤት ውስጥ ምን ቀን እንጋባ፣ ዓመተ ምሕረቱ ቀኑን በምን አውቀው ነው? በአፋችን ብቻ ስንነግራቸው አምነው ዝም ብለው ሰርተው ከሰጡን እንጃ እንዴት ትክክለኛ ዶክመንት ሊሆን ይችላል? የሰፈር ምስክር ቀርቦ እሺ፣ በዚህ ቀን ሲጋቡ በአይናችን አይተናል ብሎ የሰፈር ሰው ሲመሰክር ያንን ቃላም ነው ሲስተም ላይ ቀኑ ዓመተ ምሕረቱ ይጻፋል። ኦኬ ሸሪዓ ፍርድ ቤት የኒካ ወረቀት ይጠይቃል። ህጉ ግን ይፈርድላታል። የኒካ ወረቀት ትጠይቃለች ቤተሰቦቿን። አለ ወይስ የለም? ለምን እሷ አልነበረችም። ስለዚህ የኒካ ወረቀት እሷን ወክሎ ማን ፈረመ የሚለውን ጠይቃ ምን እንደሚያስፈልግ አሁን ወንድም ካልድን እጠራውና ይነግረናል። ከዛ እንሻላ እሱ ፍቃደኛ ከሆነ እዚህ ጠጋ ጠይቄው ሊወስዳት አዲስ አበባ ነሻ? አሁን ትነኝ ብላል። ችሮ ሜዳ ነኝ፣ አሸዋ ሜዳ ነኝ ብላች። ወደ አስኮ ምናምን አስኮ በአስኮም ይመቻል፣ በአሸዋ ሜዳም ይመቻል። በሁለት ቦታ ማለት ነው። አዎ፣ ግን የሰፈሩ ስም ምንድን ነው? ጠቼ ለመምጣት አንድ ሰው አሸዋ ሜዳ ከመጣ በኋላ በባጃጅ ነው ከአሸዋ ሜዳ ጠቼ የሚመጣው። ኮንትራት ምናምን ይዘሽ ነው እንደዚህ ሰፈሩ ላይ አይገባም። ሰፈር ላይ ባጃጅ የለም። ኮንትራት ይዘሽ ነው የምትመጪው። ኮንትራት ምናምን ማለት ለማይገባው ማለት ለምሳሌ እናንተ ጋር አሁን ጎረቤት እናንተ ጋር ሌሊት ብትታመሙ በምንድን ነው የምትሄዱት ሆስፒታል? አላህ ያምጣው ማለት ነው። ብዙም አይገኝም። አንዳንዴ ነው ትርፍገዱ ምን ያህል ይሆናል? ለምሳሌ ለመጨረሻ ታክሲ የሚቆምበት ከአሸዋ ሜዳ ስትመጡ አሸዋ ሜዳ ይገባል መኪና አይደል? አሸዋ ሜዳ ይገባል። በአስኮ ምናምን ይገባል። ቅርብ ነው። አስኮ አሸዋ ሜዳን ሁለቱም ይቀራል። እኛ ምክያራ አለ እያለ ነው። በምን አወቅ? ያለሁበት ቦታ ቆይ ልጠይቃ ሳቦና አለ እያለ ነው። ሜቢ ሰፈርሽ ሄዶ የሚያውቅ ከሆነ ሰላም ሀቡ፣ እንዴት ነሽ? እንዴት ነህ? ምኬ ሰላም ነው አለን። አማን ነው። ጠቼ የሚባል ሰፈር ሄደህ ታውቃለህ እንዴ? ጠቼ ማለት ወደ ጉጂ ነው አይደል? ጉጂ የሚባል ጉጂ አይደርስም። አውቀዋለሁ እንዴ። ትራንስፖርት አደዛጭ አይደል እንዴ? አይ አሁን ደግሞ ባጃጅ ለመግባት ምናምን ከተማ ሰው ኮንትራት ይዞ ነው የሚገባ። ሌላው ደግሞ ወደ ሻቃ ይወርድና ኮንዶሚኒየም ይወርድና የእግር መንገድ አለው ማለት ነው።
አንቺ በማዶ ነሻ ወደ ጨረቅ ወደ ማዶ ላይ ነው ያለሽው እንጂ ኖርማሊ ታክሲም አለ። ኖርማሊ የከተማ ታክሲ የአዲስ አበባ ታክሲ ይዘው አይደል ከ18 መያዝ ይቻላል። ስለህ እኔ ያለሁበት ሰፈር ምናምን መኪና አይገባም። መግባት ይቻላል ግን ኮንትራት ምናምን ባጃጅ ምናምን ይዘህ ነው የሚገባው። አንዴ መሰለሽ አቡ ይሄ ከአስፓልቱ ወደ ማዶ ነው በጣም እንደዚህ እንትን ሆኖ ምናምን መሬት የሚይዙ ማለት ነው። እንደሱ አይነት ነው ሰፈሩ። ኦኬ ይገርማል። እንዴ አዲስ አበባ ውስጥም ሆኖ ታክሲ ማይገባበት ቦታ አለ ማለት ነው? ኖ ይሄ እኮ ኧረ ይሄ እንደ አዲስ አበባ አይደለም እኮ ወጣ ይላል። ግን ከአሸዋ ሜዳም ይወጣል በጣም አንተን ምናምን ሲባል አልሰማሽም? ድሮ የታጠቅ ምናምን የሚባል ወደዛ ነው እኮ አሁን ኢንዱስትሪ። እኔ አሸዋ ሜዳንም በቅርብ ነው ያወቅኩት ከዓመታት በፊት። አይስወርቱ ጋር እኔ እኮ ምንም የማውቀው ማለት ከነ ፒያሳ ከነ ቄራ ምናምን ሰፈሮች ውጭ ላይክ እንደዚህ አዳዲስ ዓለም ባንክን አውቃለሁ። ለምን ዘመድ ነበረን ቤት ገዝቶ የገባ የዛሬ ስንት ዓመትን የአረብ ሀገር ከመምጣቴ በፊት ዓለም ባንክን አውቃለሁ። አዲስ የመጣ ሰፈር ለመጨረሻ ጊዜ አየር ጤናና ዓለም ባንክን ነው የማውቀው። ከዛ በኋላ የመጡ ሰፈሮችን አሁን እነዚህ ነኩዬ ምናምን አሁን እሷ የምትላቸው ሰፈሮች እና አሸዋ ሜዳ ምናምን ከጊዜ በኋላ የመጡ ናቸው። ግን በጣም በቃ ህዝብ የሚኖርባቸው ነው። ኦልሬዲ ወደዛ ሙቭ አድርገው ብዙ ሰዎች ሰፍረዋል ወደዛ። አሁን እንጂ ወደ ከተማ አልተቻለማ ኑሮ። አሁን እኮ ብዙም አይደለም። ብዙ ቦታ ፈርሰዋል እኮ ቤት ምናምን ፈርሰዋል። ብዙም አይደለም አሁን በአሁኑ ሰዓት ማለት ነው። ሰው ፈርሶበት እንዳለን ጥሎ ወጥተዋል ማለት ነው። ብዙ ሰው ፈርሰዋል። በመሀል አሁን እናንተ ጋር እኛ አካባቢ ፈርሰዋል። በጣም ቤት ፈርሰዋል። ኦኬ እናንተ ጋር ከፈረሰ ከተማውን አስባችሁታል? አሁን እኔ በፊት ከከተማ ውጭ ፒያሳ፣ ቶቢስተራ፣ ሰባተኛ፣ አብነት፣ ቄራ፣ ሜክሲኮ ምናምን እንጂ ስለሌላ ቦታ አላውቅም ነበር። ግን አሁን ሰው በጣም አዲስ አበባ እየበዛ ሲመጣ ወደ ጥግ ሰፈሮች የተመሰረቱ መጡ። አሁን እኮ ወደዚህ ወደ እሺ መርካቶ የሚሰራ ሰው እንዴት ይመጣል በየቀኑ? ከዛ ነው የሚገባው። እዛ ናቸው እንደውም አሁን ካነሳሽ አይቀር አጠቃላይ የመርካቶ ሰራተኛ ይሄ እሷ የምትለው ሰፈር ነው ያለው እኮ። እንዴት ብለው ጠዋት ስንት ሰዓት ተነስተው ወይኔ ሲያሳዝኑ በማየሞት አዛን ምናምን የዚህ ሰዓት አይደለም እኔ የሚያሳዝኑኝ። መች እንደሚያሳዝኑኝ ታውቂያለሽ አቡ? የጾም ሰዓት አዛን ሱፊ አዛን ሲል ምናምን ይነሳሉ። አሁን ወንድሜ መርካቶ ይሰራል። አዛን ምናምን ሲል ይወጣል ማለት ነው። 8 ሰዓት የሚወጡ ምናምን ሌሊት ነው 8 ሰዓት ምናምን የሚወጡ አሉ። ጎንበል ምናምን የሚሸጡ ምናምን መርካቶ 8 ሰዓት ማለት ስንት ሰዓት? ሌሊት ነው። ከሌሊት ማታ ሌሊት ማለት ነው። መቼ ተኝተው በቃ የጎመን ስራ እንደዛ ነው። አሁን ደግሞ ተከልክለዋል። እስከ 2 ሰዓት ምናምን ይሰሩ ነበር። አሁን 1 ሰዓት ድረስ ነው። ከዛም በኋላ መጋዘን ይገባል ማለት ነው። አሁን የኔ ጎመን መቼም ወንድ ልጅ ቁጭ ብሎ ጎመን አይነግድም። ጎመን ነጋዴዎቹ ሴቶች ናቸው አይደል? ጎመን ሆነው ነው ሲቲና ሴት ሆነው ነው ከሌሊቱ 8 ሰዓት የሚወጡት። ወላሂ ያለ 8 ሰዓት ምናምን ይነሳሉ አሉ። ወላሂ የኔ አሁን ዘመዴ አለች 8 ሰዓት የምትነሳ። ልክ ነሽ እናት ልክ ነሽ። እሺ 8 ሰዓት ተነስታ ጎመን ሄዳ ሽጣ ስንት ሰዓት ቤቷ ትገባለች? ከዛ 7 ሰዓት ምናምን ትመጣለች፣ ትተኛለች። ጠዋት ደግሞ ትወጣለች። 7 ሰዓት ማለት ምሳ ሰዓት። አዎ 7 ሰዓት መታ ገብታ ተኝታ ድጋሚ ስንት ሰዓት ትወጣለች? አድራ ምናምን ጠዋት ሌሊት ደግሞ 8 ሰዓት ማለት ነው። አዛን ሳይል ማለት ነው። ናይት ሺፍት ናታ። እንደዛ ከሆነማ ቀን የምተኛ ከሆነ ጉድ ከሌሊቱ 8 ሰዓት ዘይናብ ከሌሊቱ 8 ሰዓት ወጥታ ከዛ ሰርታ ምሳ ሰዓት መታ በልታ ተኝታ አርፋ እንደገና ሌሊት ነው የምትሄደው። እንደዛ ከሆነ ቆንጆ ነው። አሁን አንዳንዴ አሁን ጎመን የሚሸጥ ጊዜ አለ። አንዳንዴ ጎመን ማይሸጥ ጊዜ አለ። እንደ ሰዓቱ ምናምን ገበያው እንደለቀቀላት ከዛም በኋላ ደንበኛ አላት። ደንበኛ ሰጠችው ብር ምናምን ሰብስባ ክፍለ ሀገር ብሩን አስልካ ምናምን ነው። ልጆቻቸው ገና ተማሪ ናቸው። ተማሪ አሁን የኔ ዘመን እሷ ሌሊት ተነስታ ስትሄድ ጠዋት ልጆቿን ቁርስ ሰጥቶ ትምህርት ቤት ማን ይሸኛቸዋል? ቁርስ አብልቶ የሚሸኝ ትልቅ ናቸው። አሁን አሉ ትልቅ ናቸው። አንዳንዶቹ ቋጥሮ ምናምን ይወጣሉ። እንደ ላይፉ ነው የምትኖሪው እኮ ምንም የምታደርጊው ነገር የለም። እንደዛ ኧረ በእናትህ ከባድ ነው ማለት ሌሊት ሄዳ ልጆቹን ጠዋት ቁርስ
የእኛ ሰፈር አሁን ጅብ አለ። አንዳንድ ጅብ የሚወጣባቸው ሰዓት አለ። አንዳንድ ጊዜ የሆነ ጊዜ በዱርዬ ምናምን ብራቸው የተዘረፉ ምናምን አሉ። ሌሊት ምናምን ሲወጡ ማለት ነው። ህይወት ደግሞ እንደዚህም አለ። ይኸውልህ እንደዚህም ሌሊትም ሳይተኙም ተነስተው ጎመን ለመሸጥም እየሄዱ ዱርዬ የሚባል ሽፍታ የሚባል ነገር ደግሞ አለ። ከነዚህም ድሃ ከጎመን ነጋዴ አግቶ የሚሰርቅ እሺ የመርካቶዎቹ ሲቲና የመርካቶዎቹ አሁን ወንድምሽ መርካቶ ሌሊት ሱቢ አዛን ሲል ሱቢ አዛን የሚለው ማለት 10 ሰዓት ነው በኢትዮጵያ። እዚህ 40 ነው 10 ሰዓት ተኩል ነው እዚህ አዛን የሚለው 10 ሰዓት ተኩል ሌሊት አዛን ይላል። ሱቢ አዛን ሲል ተነስቶ ወጥቶ ወንድምሽ ስንት ሰዓት ይመለሳል ወደ ቤት መርካቶ ሄዶ? አንዳንዴ እሻ ከተሰገደ በኋላ ይመጣል። እሻ ከተሰገደ በኋላ ማለት ከምሽቱ 2 ሰዓት 3 ሰዓት ነው ቤት የሚገባው። አንዳንዴ ከሚገርምሽ ልጆች አለው አላህ ይጨምርለት። ግን አንዳንዴ ልጆቹ ዳቦ ለመግዛት ከመርካቶ ጀምሮ በእግሩ መሄድ ጊዜ አለ፣ ስራ የሌለ ጊዜ። በአሁኑ ሰዓት ኢትዮጵያ በጣም ችግር ነው። ብቻ ለኩል አልሐምዱሊላህ ማለት ነው። ትኖሪያለሽ፣ አላህ በራህመቱ ያኖር። ቆይ ከምሽቱ 3 ሰዓት ቤት የሚገባ ከሆነ ምን ያህል ተኝቶ ነው እንደገና ሱቢ ላይ ተነስቶ የሚሄደው? ስንት ሰዓት ይተኛል? እስከ ጠዋት ድረስ ይተኛል። አረ እንደዛ ነው። ልጅቷ ትክክል ነው የምታወራው። ወደዛ ሰፈር እንደዛ ነው። እኔ በተለይ ሀቡ ረመዳን ላይ እንዴት እንደሚያሳዝኑሽ የመርካቶ ነጋዴዎች ሆኖ በዛ በጾም ሰዓት ጨርሰው መኪና አያገኙም። ዳገት አለው ደግሞ ወደ ላይ ስትወጪ ማለት በቃ በዛ ሰዓት እንዴት እንደሚያሳዝኑሽ ከመርካቶ ተነስተው ትራንስፖርት ላይ ተንጠላጥለው በዛ በምሽት ወደዛ ለመሄድ ያለው መከራ ያ ሰፈር መከራ እንዳይመስልሽ። እኛ ወደዛማ አካባቢ እውነቷ ነው ልጅቷ የምታወራው እንደዚህ ነው። በጣም ያሳዝናል። 3 ሰዓት ገብቶ ከምሽቱ 4 ሰዓት 5 ሰዓት 6 ሰዓት 7 ሰዓት 8 ሰዓት 9 10 ላይ ሱቢ አዛን ይላል። ስለዚህ ይሄ ሰውዬ ራቱን በልቶ እስኪተኛ ከምሽቱ 4 ሰዓት ተኩል ምናምን ቢሆን 5 ሰዓታት ብቻ ነው የሚተኛው። ያው እንደ ሰላም ሆኖም እነሱ ደስተኛ ናቸው። እንደዚህም ቢሆን እዚያውን ሽፍታው ምኑ እንደዚህ የሆነ ነገር አጋጭ ምናምን ባይኖር እነሱ ይጥራሉ፣ ወደዛ አካባቢ በብዛት ይጥራሉ። ግን ያው ደግሞ ሰላሞችን የሚነፍግ ሰው አታጭም። እንደዛ ብዙ ለፍተክ ትንሽ ጠብ የሚልበት ኑሮ እውነት ያሳዝናል። በእውነት ሳይተኙ ሳያርፉ፣ በዛ ላይ ትራንስፖርት ችግር፣ በዛ ላይ ሽፍታ፣ በዛ ላይ ጅብ፣ ስንቱን ታግለው ነው የሚኖሩት። ከባድ ነው በጣም። እሺ አካውንት ነምበርሽ እስካሁን እየተሽከረከረብኝ እምቢ ስላለኝ ነው። አካውንት ነምበርሽን ለማረጋገጥ የሰጠሽኝ አልተሳሳትሽም፣ ተሳስተሻል የሚለው ከበቀደሙ ጋር አንድ አይነት ነው የሚለውን እዚህ ላይ ልመታውና ለማረጋገጥ በቀደም ያስገባሁልሽ በዚህ ነው እና ራሱ ነው አይደለም የሚለውን ሎዲንግ እያለ ነው አይደል ነው። ዛሬ ሲስተም የለም እንደ ኢትዮጵያ ጋይስ። በዚህ ላይ ቤት ሰበራ በልሲፍ ምን አረብ ሀገር ነው እንደ ቤት ሰበራ ምናምን ተፍትሻለ። ህገ ወጥ ናቸው። ምንድነው ቤት ሰበራ? የምናውቀው አረብ ሀገር ነው። ለህገ ወጥ ሰዎችን ለመያዝ የሚደረግ ነው ቤት ሰበራ። ኢትዮጵያ ውስጥ ደግሞ ቤት ሰበራ ይባላል። አንዷ በዛ ላይ ደግሞ ቤት ሰበራ ትላለች። ጨረቃ ቤቶች ሲፈርሱ መንግስት አስቀድሞ አሳውቋችሁ ቤታችሁ ላይ ምልክት ተደርጎ ምናምን ነው አይደል? ያንቺ ዛሬ ያስቸግራል። ኦኬ ተሽከረከረብኝ እኮ እምቢ አለኝ። ያንቺ እንትን ይኸውላችሁ አኔብል ቱ ኮኔክት ይለኛል። ተሽከርክሮ ሲስተም የለም ዛሬ። እኔ እንዴት ላረጋግጥ ታዲያ? አካውንት ቆይ እንትን ውስጥ ከዚህ በፊት ትራንስፈር ያደረኩበት ውስጥ ቆይ ሲስተም አለኝ ሌላ ማረጋገጥበት። ደጋግሜ ሎጊን ሳረግ ሀክ ተደርጌ መስሎት እንዳይዘጋብኝ። ቆይ መቼ ለታ ነበረ የመጣሽው? እዚህ ትራንስፈር ያደረኩልሽ ይሄ ከሆነ ሲቲ ሙዜ ሰማን ሲቲ ሙዜ ሰማን ነው አይደል? አገኘሁሽ። እንትኔ ውስጥ ትራንዛክሽን ውስጥ አገኘሁሽ። ግን አካውንት ነምበርሽን አያሳየኝም። እዚህ ጋር ቪው ሪሲፕት የሚለው ላይ ብገባ አካውንት ነምበርሽን ያሳየኛል። እስቲ ዮር ኮኔክሽን ኢዝ ናት ፕራይቬት ዋት ዩ ሚን? እኔ እኮ አካውንት ነምበር ተሳስተሽ እንዳይሆን ብዬ ነው። እስቲ አረጋግጪልኝ አንዴ። ካርድ እንትንሽ ባንክ አካውንትሽ እጅሽ ላይ አለ?
ትክክል ነው የነገርኩሽ። እስኪ ድገሚልኝ። እሺ 1000 እሺ 7 እሺ 2 እሺ 6 እሺ 8 እሺ 1 እሺ 2 3 አይሽ ለዚህ እኮ ነው እኔ ተሳስተሽ እንዲያውም ብዬ የምፈራው። እሺ 2 እሺ 09 ኦኬ። አው ቆይ አንዴ ረዛን በቀደም ሪከርድ አድርጋ አካውንትሽን ለጥፋ ነበረ ቤቷ። ረዛን እስቲ አረጋግጪልኝ ትክክል ነው? እኔ በቀደም አስገብቼላታለሁኝ 10,000 ብር። ያቅማችሁን አግዟት እባካችሁ። አንዴ ወንድም ካልድ ልጥራውና ደግሞ ልጠይቅላት። ሲቲ ሙዜ ሰማን ናቱ ስሟ SITYMUZEDESEMAN ሲቲ ሙዜ ሰማን። ወደ አንቺ የላኩትኝ ሰው ሲጠይቀኝ መስጠት እንድችል ነው። እሺ እንዳገኘው ነው ያንቺ ዋትሳፕ ስገባ እንዳገኘው። አካውንት የሚሰጡ ሰዎችም ሚውት አድርጓቸው። ይኸው ረዛን ልካልኛለች። የኔ እናት ተባረኪ። እስቲ ላስተያየው 1072.6 ቆይ ወደ እሷ ፎርዋርድ አድርጌ ላመሳስለው ሰው እያየሁት 1072.6813209 ትክክል። በቀደም እኮ ሪከርደር ረዛን የዚህ ቤት ሪከርደር ረዛን ስክሪን ሪከርድ አድርጋ ፖስት አድርጋልሻለች። በዚህ አካውንት ነበር አግዟት የሚለውን የኔን ላይቭ ሪከርዱን ሪከርድ አድርጋ ፖስት አድርጋልሻለች። እዛ ላይም ቪዲዮንም ሲያዩ ያቅማቸውን እንዲያደርጉልሽ ማለት ነው። አይሰራም ዛሬ። ኦኬ ዛሬ አይሰራም። በቃ አካውንት ነንበሯን ያዙትና አስገቡላት። መተሽ ምን ያህል እንደገባ ደግሞ ንገሪኝ። እሺ ምን ሆና ነው አቡ? ላይቭ መምጣት እንኳን ባትቺ ዋትሳፕ ላይ ንገሪኝ። ብዙ ዓመት አረብ ሀገር ኖራለች። ብዙ ዓመት አረብ ሀገር ኖራ ሀገር ቤት ስትገባ ባሏ ሌላ ሚስት አግብቶ እሷን ፈነገላት። ቤቷን አትርፋለች። ቢያንስ ሱቋን ቤቱን ለቆልሽ ነው የወጣ። ሱቁን ነው የወሰደብሽ። ቤቱ ያው ለቆ ወጥቷል። ሱቁን ብቻ ነው የወሰደብሽ። ሱቁን ብቻ ነው የወሰደብሽ እኮ። ሱቁ ስንት ያወጣል? አሁን ለምሳሌ ሸሪያ ፍርድ ቤት ሄደሽ ስትከሺ በገንዘብ ግምት ገምቺ ብትባይ ስንት ያወጣል? ክራይ ነው ሱቁ ወይስ ግዢ ነው? ሱቁ ተከራይቶ ነው። ስለዚህ ያው ሱቅ ውስጡን ዕቃ ነው የወሰደብሽ። ክራይ ከሆነ ክራይ ይከፍላል በየወሩ ለአከራዩ። የሱቁ ዕቃ ነው። ስለዚህ የሱቁ ዕቃ ነው እስከ 400,000 ይሆናል ያልሽው? ይሆናል። በአሁኑ ሰዓት ከባድ ነው። በአሁኑ ሰዓት በጣም ዕቃው ምናምን ፉል ያለው ነው። ከፈለሽ ቪዲዮን እልክልሻለሁ የሚቦስተው ምናምን ማለት ነው። ሱቁ ላይ ቁጭ ብሎ ምናምን የሚቦስተው ምናምን ቱክቱክ ላይ ምናምን ይቦስታል ማለት ነው። እሱም በዋትስአፕ እልክልሻለሁ። ላኪልኝ፣ አሁን ላኪልኝና ላናግረው፣ ልጥራው። ስልክ ቁጥሩ ልስጥሽ? ላኪልኝ በውስጥ ስልክ ቁጥሩን ዋትስአፕ ላይ። ቲክቶክ አካውንቱንም ላኪልኝ። እሺ ግን ያው ፈቶ እንዴት አነሳለሁ አላቅማ። ከቡዬ ሼር ማድረግ ማታቂ ቪዲዮን ሼር ማድረግ አሁን ያልሽው አሳይሻለሁ ያልሽውን ቪዲዮ ሼር ማድረግ አታቂ። ቪዲዮን እችላለሁ የእሱ ምናምን እንትኑ ማለት ነው። እሱን አናግረው ስታረጊ ገብቼ ስክሪንሻት አደርጋለሁ። ሼር ስታረጊልኝ ሊንኩን ከለክቼ ስገባ ሲከፍትልኝ እኔ ስክሪንሻት አደርጋለሁ ፕሮፋይሉ። እሺ በቃ ቪዲዮን ሼር አድርጉ። ስክሪንሾት አታውቅም። በቀደም ባለ ሱቅ ሄደሽ ስክሪንሾት አድርጉልኝ ልትይ ስትሄጂ በዛው እንዴት እንደሚደረግ አስተምሩኝ ባያላልኩሽም? እምቢ ብሎኛል። ወላሂ አልቻልኩትም። አሳይቶኛል ሰውዬው ግን አልቻልኩትም። ስሞክረው ስልኩ ምናምን ከነጭራሹ ይዘጋብኛል። ስክሪንሾት